አርሰናል አትሌቲኮ ማድሪድ ይቅርታ መጠየቁ ተሰማም። የአትሌቲኮ ማድሪድ ተጫዋቾች ትላንት ምሽት በኤሚሬትስ ስቴዲየም ልምምድ ከሰሩ በኋላ ውሃ ባለማግኘታቸው ቅሬታ ማቅረባቸው የሚታወስ ሲሆን ውሃ ለማግኘት ወዳረፉበት ሆቴል ማምራታቸውም ተገልጾ ነበር። በዚህ የተበሳጩት የአትሌቲኮ ማድሪድ ኃላፊዎች ጉዳዩን ለአውሮፓ እግር ኳስ ማህበር ቅሬታቸውን ለማሳወቅ ማሰባቸውን አንዳንድ መረጃዎች የጠቆሙ ቢሆንም አርሰናል ከዚህ አስቀድሞ ይቅርታ መጠየቁም ተሰምቷል። በዛሬው ዕለት እንደተሰማው ከሆነ የአርሰናል እግር ኳስ ክለብ በስታዲየሙ ለተጓደለው የሙቅ ውሃ አቅርቦት አትሌቲኮ ማድሪድን ይቅርታ መጠየቃቸውም ተገልጿል። የሁለቱ ክለቦች ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግም ይሆናል። የማርሴይ እግር ኳስ ክለብ 30 ቁጥር ማሊያ በክለቡ እንደማይለበስ ይፋ አደረገ። የፈረንሳዩ ክለብ ኦሎምፒክ ዲ ማርሴይ ለቀድሞ ግብ ጠባቂው ክብር ሲባል የ30 ቁጥር ማሊያን በቀጣይ በየትኛውም ተጫዋች እንደማይለበስ ውሳኔ ማስተላለፉንም አሳውቋል። ክለቡ ይፋ ባደረገው መሰረትም የቀድሞ ግብ ጠባቂያቸው ስቲቭ ማንዳንዳ በክለቡ ለ15 ዓመታት በታማኝነት ግልጋሎት የሰጠ ሲሆን በአጠቃላይ በ613 ጨዋታዎች ለክለቡ ተሰልፎ መጫወትም ችሏል። ይህንን ተከትሎ ክለቡ ግብ ጠባቂው ለበርካታ ዓመታት ሳየው ታማኝነትና ታታሪነት ክብራችንን ለመግለጽ ሲባል 30 ቁጥር ማሊያ በክለቡ እንዳይለበስ ይፋ አድርገናል ሲልም መግለጫውን ሰጥቷል። አሰልጣኝ ቪሴንት ኮምፓኒ በባየር ሙኒክ ኮንትራታቸውን እንዳራዘሙ ተገለጸ። ቤልጂየማዊው የባየር ሙኒክ አሰልጣኝ ቪሴንት ኮምፓኒ በባየር ሙኒክ የሚያቆያቸውን የ4 ዓመት ኮንትራት ማራዘማቸው ተነግሯል። በዚህ መሰረት አሰልጣኝ ኮምፓኒ እስከ 2029 በባቫሪያኖ ቤት የሚቆዩም ይሆናል። ከፍርሚያው በኋላ አሰልጣኙ አስተያየታቸውን የሰጡ ሲሆን የባየር ሙኒክ አሰልጣኝ በመሆኔ ትልቅ ክብር ተሰምቶኛል፣ ለዚህም ክለቡን አመሰግናለሁ ሲሉም አስተያየታቸውን ሰጥቷል። ምክንያቱም ባየር ሙኒክ የኔነት ስሜት እንዲሰማኝና ጠናው ሂደት ምቾት እንዲሰጠኝ ስላደረገኝ ከልብ አመሰግናለሁ የሚል መልእክታቸውንም አስተላልፈዋል። የሰማያዎቹ የፊት መስመር አጥቂ ሊያም ዴላፕ ወደ ሜዳ ሊመለስ መቃረቡን አሰልጣኝ ኢንዞ ማሪስካ ተናገሩ። በክረምቱ የዝውውር መስኮት ወደ ሰማያዎቹ ቤት የተቀላቀለው ሊያም ዴላፕ በጉዳት ከሜዳ መራቁ የሚታወስ ሲሆን አሁን ላይ ወደ ሜዳ ሊመለስ መቃረቡን አሰልጣኙ አሳውቀዋል። ተጫዋቹ ገና ፕሪሚየር ሊጉ ሲጀመር ጉዳት ማስተናገዱ የሚታወስ ሲሆን አሁን ላይ ከ8 ሳምንታት በኋላ ለመመለስ መቃረቡንም ገልጿል። በእርግጥ ተጫዋቹ አሁን ላይ ከቡድኑ ጋር ልምምድ እየሰራ ለመሆኑን ያሳወቁት አሰልጣኙ ለመመለስ ተቃርቧል፣ ከሚቀጥሉት ቀናት ጀምሮ ከቡድኑ ጋር ልምምድ መስራት ይጀምራል የሚል ሙሉ ተስፋ አለንም ሲሉ ኢንዞ ማሪስካ ጨምረው ተናግሯል። በአውሮፓ መድረክና በፕሪሚየር ሊጉ በነቃ የተፎካከረ ለሚገኘው የምዕራብ ለንደኑ ክለብ ይህ የምስራች ዜና እንደሆነም ተጠቁሟል። ሁሉም ሰው ሮናልዶን ይወደዋል ሲሉ የአልናስሩ አሰልጣኝ ጆርጅ ሄሱስ ተናገሩ። የአልናስሩ አሰልጣኝ ጆርጅ ሄሱስ እንደተናገሩት ከሆነ ክርስቲያኖ ሮናልዶ ከሳውዲ አረቢያ ውጪ በሚደረጉ ጨዋታዎች እረፍት እንደሚሰጠውም ገልጿል። አልናስር የፊታችን አርብ ጓ ከሚባል እግር ኳስ ክለብ ጋር በሚያደርጉት ጨዋታ ክርስቲያኖ ሮናልዶ አይሳተፍም ሲሉ ሐሳባቸውን ሰጥቷል። ሮናልዶን ወደ ህንድ መጓዝን በጉጉት በመጠበቅ ላይ እንደነበሩም ተገልጿል።